እግዚአብሔር የተመሰገነ ይሁን። ቁጭ በሉ። እግዚአብሔር ይባርካችሁ። እግዚአብሔር ዛሬ እድሉን ሰጥቶኝ የ20 ዓመት የአገልግሎት ጊዜ ምን እንደደረሰ ለማየት ስለቻልኩ እግዚአብሔርን እጅግ አድርጌ አመሰግናለሁ። ሐዋርያው በጣም እድለኞች ናችሁ። ከሐዋርያው ስር ወይ ከሐዋርያው ጋር ማገልገል፣ መኖር፣ በሱ ስር መማር ትልቅ ፕሪቪሌጅ ነው። የእግዚአብሔር የትውልድ ጥሪ ያለው ሰው ስለሆነ ትላንት ነበር፣ ዛሬ አለ፣ ነገም ይኖራል። በእግዚአብሔር ቤት ትንሽ ስለቆየው ሁለት አይነት ሰዎችን አውቃለሁ። አንዳንዶቹ ሰዎች ሁለንተናችሁን ገዝተው በጣም ተርገብግበው እንዲህ ብላችሁ እንዲህ ስትሉ የምታጧቸው ሰዎች አሉ። አንዳንዶቹ ደግሞ አሉ ሲጀምሩም በስማቸው ሲጨርሱም በስማቸው የሆኑ ሰዎች አሉ። ሐዋርያው ዘላለም 20 ዓመት ነው የማውቀው። ጸጋውን፣ አገልግሎቱን፣ እግዚአብሔር በሱ ላይ ያስቀመጠውን ራዕይና ኃይል ከኔ በላይ እናንተ ታውቃላችሁ። ስለ ባህሪው ግን እኔ ልመስክርላችሁ። በጣም ትሁት ሰው ነው። ከሚገባው በላይ ትሁት ሰው ነው። እንግዲህ ትህትናን እንዴት እንደምታውቁት አላውቅም። ብዙ ጊዜ ትህትና ሰዎች በሁለት እጃቸው ሰላም ሲሉን፣ ሁለት እጃቸውን ወደ ኋላ አድርገው ሲያወሩን ይመስለናል ትህትና። ያንን አይነት ትህትና አታገኙበትም ይሆናል። እውነተኛው እግዚአብሔራዊ ትህትና ግን እሱ የተገባውን ነገር ለሰው ማሰብ መቻል ነው ትህትና ማለት እና በዘመኑ ሁሉ እሱ ያገኘውን እድል እሱ የሚገባውን ነገር ለሰዎች በማሰብ ነው እዚህ የደረሰው እና እግዚአብሔር ይባርከው ያኑረው ላለው እግዚአብሔር ይመስገን። ጌታ ይባረክ። መጽሐፍ ቅዱስ የያዛችሁ ሰዎች ዕብራውያን ምዕራፍ 4 ቁጥር 17ን እናወጣና አንድ ቃል አንብበን እዚህ ምድር ከመጣው በኋላ እግዚአብሔር በልብ ያስቀመጠው ቃል ነው። ዛሬ ምናልባት ለምንድነው ሰዎች ረጅም የሚኖሩት? ለምንድነው በእግዚአብሔር ቤት ወይ በእግዚአብሔር አገልግሎት ውስጥ ሁል ጊዜ አገልጋይ ሆነው ሁል ጊዜ ኮንሲስተንስሊ መኖር የሚችሉት የሚል ጥያቄ ካላችሁ ዛሬ ያንን ጥያቄ የሚመልስበትን ሐሳብ እግዚአብሔር ይነግረናል። እግዚአብሔር ይባረክ። ቁጥር 17 ላይ እንግዲህ ብሎ ነው የሚጀምረው። እስኪ እንግዲህ በሉ። እንግዲህ ካለ አስቀድሞ የተናገረው ነገር አለ። ያ አስቀድሞ የተናገረውን ነገር መስመር ለማስያዝ የሚጠቀምበት ቃል ነው። እንግዲህ 16 ነው። ኦኬ። እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። አንድ ቃል ነች መልእክቴ፣ እንቅረብ ነው። እስኪ አጠገባችሁ ላለው ሰው እንቅረብ በሉት። የዕብራውያን መጽሐፍ ማን እንደጻፈ አይታወቅም። አንድ የእግዚአብሔር ሰው በጣም ጨንቆት ረጅም ጊዜ ያገለገለ የእግዚአብሔር ሰው ነው። በቃ ጌታ ሆይ በቃ ዕብራውያንን ማን እንደጻፈው ንገረኝ ብሎ 6 ወር ጸለየ አሉ። ከዛ በኋላ አንድ እሁድ ጠዋት መጥቶ ጉባኤው ላይ እንግዲህ አመናችሁም አላመናችሁም ጌታ ተናግሮኛል፣ ዕብራውያንን የጻፈው ጳውሎስ ነው አላቸው። ስለዚህ አያጣላንም፣ ለትምህርታችን እንዲሆን ግን ጳውሎስ እንደጻፈው እናስባለን። እግዚአብሔር ይመስገን። ይህ መጽሐፍ የተጻፈው በኢየሩሳሌም የነበሩት በዛን ወቅት በኢየሩሳሌም ለነበሩት ዕብራውያን የተጻፈ ነው።
እና ዕብራውያንን እንደው ጠቅለል አድርገህ እንደው 13 ምዕራፍ ከምናነብ ጠቅለል አድርገህ ዕብራውያን ምንድነው የሚለው ብትሉ የዕብራውያን ዋና መልእክቱ ዕብራውያኖች ሁሉ ጊዜ የሚያስቸግራቸው ነገር አለ። በክርስቶስ ለመኖር የወንጌልን ኃይል ይዘው ለመሄድ የሚያስቸግራቸው የዕብራዊነት ባህሪ አላቸው። የአይሁዳዊነት ስርዓት ስለሚይዛቸው ከዛ ሊያላቃቸው የተጻፈ መጽሐፍ ነው እና ሰውየው እንደው 13ቱን ምዕራፍ አንድ ቃል ብቻ ደጋግሞ መጻፍ ስላልፈለገ በእንደዚህ አይነት መልኩ ጽፎታል። የጽሑፉ ዋና መልእክት ግን ኢየሱስ ከሁሉም ይበልጣል ሊል ነው የፈለገው። እስኪ አጠገባችሁ ላለው ሰው ኢየሱስ ከሁሉም ይበልጣል በሉት። እንደው ቀልዴን አይደለም፣ ኢየሱስ ከሁሉም ይበልጣል በሉት። የዚህ ዕብራውያን ጸሐፊ ኢየሱስ ከሁሉም ዕብራውያንን ይዟቸው የነበረው ትምክህት እንደሚበልጥ 13 ምዕራፍ ወስዶበታል። ሲጀምር ዕብራውያን በመላእክት ላይ ያላቸው አመለካከት የተለየ ነው እና በማን የጀመረው? ከመላእክት ምን ይላል አላቸው? ይበልጣል አላቸው። ሄደና መላእክት ላይ አላቆመም። ሙሴን ደሞ አገኘው። ሙሴ ሲሉ በቃ ዘመኑን የሚያስጨርሱ ዕብራውያን። አይ ሙሴ እኮ በቤቱ ላይ ምንድነው አለው? ባሪያ ነው። ይሄኛው ግን ልጅ ነው፣ ሰሪ ነው እንደውም ብሎታል። ከዛ ሄደና አሮንን ደሞ አገኘው። አሮን ደህና ነው፣ በእግዚአብሔር የተጠራ ስለሆነ ትንሽ ክብር ይገባዋል። ግን አሮንም ቢሆን ክርስቶስ ይበልጠዋል አለ። እንዲህ እያለ መጥቶ ኢቭን 12ኛው ምዕራፍ ድረስ እያወዳደረን ሄደው 7ኛው ምዕራፍ ላይ ከሚያምኗቸው አጠገባቸው ካሉ ከካህናት ከሊቀ ካህናት ሁሉ እንደሚበልጥ አስረዳቸው። ምን ይላቸዋል? እነዚህ እዚህ ጋር ነው አስራት የሚሰበስቡት፣ እዚህኛው ላይ ግን ከላይ ነው አላቸው። 12ኛው ምዕራፍ ላይ ሄዶ የሚያደክም ዝርዝር አለ። ምዕራፍ 11 ላይ ትዝ ይላቸዋል። ያልተዘረዘረ የብሉይ ኪዳን ሰው የለም እዛ ላይ። ከዛ ምን አለ? ይሄን የሚያህል በእንደዚህ የሚያክል ደመና ይቅርታ የትግርኛ አክሰንት እንትን እንዳይላችሁ፣ በእነዚህ ሁሉ ደመና ተከባችኋል፣ ግን ዋናውን ክርስቶስን በንበሎል እያያችሁ። ስለዚህ ከሁሉም ያገነነ መጽሐፍ ነው ዕብራውያን። እግዚአብሔር ይባረክ። ምዕራፍ 4 ላይ ሲደርስ ውድድሩንም ቀጥሎ ከኢያሱ ጋር ያወዳድረዋል። ኢያሱ እኮ አውርሷቸዋል፣ ወደ የሚገባቸው ምድር እኮ አስገብቷቸዋል። አይ ሌላ አለ፣ ኢያሱ ካወረሳቸው የበለጠ ሌላ አለ፣ ከሰንበትም የበለጠ ሌላ አለ ብሎ አንድ ሰበር ቃል ነው ያስገባው እዚህ ጋር። ባይዘው ወይ መጽሐፍ ቅዱስ ሲጻፍ በምዕራፍና በቁጥር አልነበረም፣ ፒውር ደብዳቤ ነው እና 16ኛው ቁጥር ላይ ሲደርስ እንደው ከሌላ ቦታ ንቅል አድርጎ ያመጣት ቃል ነው የምትመስለው። ስለ ሌላ ሲናገር ቆይቶ ስለ ኢያሱ እያወራ ስለ ሰንበት ማረፍ እያወራ ቆይቶ እዚች ቦታ ላይ ሲደርስ ቅረቡ አላቸው። እስኪ ቅረቡ በሉ። ዛሬ እንደው ብዙ ልናገር እችላለሁ፣ ግን ዋናው መልእክቴ የህይወታችሁ ቁልፍ ከእግዚአብሔር ጋር ያላችሁ ቅርበት ነው። በዘመናችን ወደ ቤተ ክርስቲያን ቀርበናል፣ በጣም አስፈላጊ ነገር ነው። ወደ በረከቶቻችን ቀርበናል፣ ወሳኝ ነገር ነው። ወደ ሰዎች ቀርበናል፣ ከሰው ጋር ነው የሚኖረው። የሰውን ማንነት የሰውን የህይወት ደረጃ የሚመዝነው ግን ከእግዚአብሔር ጋር ያለን ቅርበት ነው። ኢየሱስ ክርስቶስ ጌታ ነው። ይሄን ቃል የብሉይ ኪዳን መጽሐፎች ጋር ሄደን ስናየው የእግዚአብሔርን ፊት ፈልጉ የሚል ትርጉም አለው። ወደ እግዚአብሔር ቅረቡ፣ እዚህ ላይ እንዲያውም ወደ ጸጋው ዙፋን ብሎታል። በኋላ ላይ እናየዋለን ጊዜ ካገኘ። ጸልዩ ለምንድን ነው ያላለው? ይሄ የዕብራውያን ጸሐፊ ቃሉ እኮ ጸልዩ ነው፣ ግን ሁሌ እንደሚባለው ሌሎችም እንደሚሉት ብሉይ ኪዳን ላይም ተደጋግሞ እንደተጻፈው መቼም መጸለይ አዲስ ኪዳን ነው አይደል?
ለምን አይደለም እንዲህ አለችኝ። ጸልዩ ማለት ሲገባው ቅረቡ አለ። ስለዚህ ወደ እግዚአብሔር መቅረብና መጸለይ ልዩነት አለው ማለት ነው። ጸልዩ ሁል ጊዜ የምናውቀው ነገር አለ። ማመልከቻዎቻችንን የምናቀርብበት ሜካኒዝም ነው የሚመስለን። ቅረቡ ግን የማንነታችን መለያ ነው። ኢየሱስ ክርስቶስ ጌታ ነው። አንድ ቦታ ላይ አይ ቲንክ ዘጸአት 43 አካባቢ ነው ሙሴ እንደዚህ ከእግዚአብሔር ጋር ቆይቶ ተራራው ላይ ቆይቶ ሲመለስ 49 መሰለኝ ሲመለስ ህዝቡ የላኩት ሙሴ ሲመለስ ሌላ ሆኖ አገኙት። እዛ መጣና እሱ እንደ ኖርማል እስኪ እንደ ሁሌ ነው የሚመስለው። ባይዘወይ ከእግዚአብሔር ጋር የሚቀርብ ሰው ከሱ በላይ ሌሎች ናቸው ከእግዚአብሔር ጋር እንደቆየ የሚያውቁት። ህዝቡ አበራበት፣ ጨርቁ ሁሉ እስከ መሸፈን ደረሱ። በጣም የሚገርማችሁ ነገር ሙሴ ራሱ ፊቱ ለምን እንዳበራ አላወቀም። መጽሐፉ ግን የሙሴ ፊት እንዳበራ አላወቀም ይልና ከእግዚአብሔር ጋር በመነጋገሩ ፊቱ እንዳበራ አላወቀም። ምን እንዳለ? ምን ስላረገ? ከእግዚአብሔር ጋር ስለተነጋገረ ስለጸለየ ነው እንደ ያለው ከእግዚአብሔር ጋር ስለተነጋገረ። ያ የሙሴ ፊት ያበራው መጽሐፍ ቅዱስ የተጠቀመበት ቃል ክብር ነው የሚለው። መጽሐፍ ቅዱስ ላይ ሁለት ቃሎች አሉ ክብርን የሚገልጹ ካቦድ እና ሸኪና። ካቦድ ማለት እንደ ቃሉ ራሱ ክብደት ማለት ነው። ያ ካቦድ የሚባለው የእግዚአብሔር ክብር ሲመጣ እግዚአብሔር ፈራጅነቱን፣ አስፈሪነቱን፣ ገዥነቱን፣ መቆጣጠሩን የሚያሳይ የእግዚአብሔር ክብር ነው። ሸኪና ሲመጣ ደግሞ ኢንላይትመንት፣ ብርሃን፣ የተለየ የመገለጥ ኃይል፣ ኖርማል ሁሉም ሰው የማይገባበት የእግዚአብሔር እይታ ማለት ነው። እና ሙሴ ላይ የወረደው የእግዚአብሔር ክብር ምክንያቱ እግዚአብሔር ከሙሴ ጋር ስለተነጋገረ ነው። ያ ክብር ሲመጣ የሙሴን ፊት ምን አረገው? አበራው። ኢየሱስ ክርስቶስ ጌታ ነው። ዛሬ እግዚአብሔር ይረዳናል። ወደ እግዚአብሔር እንቀርባለን። ወደ እግዚአብሔር ስንቀርብ የእግዚአብሔር ሸኪና የሆነ ግሎሪ ወደ ህይወታችን ይመጣል። ያኔ የእግዚአብሔር ክብር ወደ ህይወታችን ሲመጣ ነገሮች ከዚህ በፊት ባላሰብናቸው መልኩ ብርሃን እናገኛለን። በጀመርነው ስራ ላይ የተለየ የእግዚአብሔር መገለጥ ይመጣል። ሙሴ እንዳበራው ፊታችን አብርቶ ሰዎችን አናስቸግርም፣ ግን ሰዎች ያላዩትን ነገር እናያለን። ሰዎች ያልገቡበት የመገለጥ ደረጃ እንገባለን። የእግዚአብሔር ብርሃን ወደ ህይወታችን ሲመጣ ዛሬ በተወሰነ መልኩ በእያንዳንዳችን ላይ የሚመጣ የእግዚአብሔር ሸኪና ግሎሪ አለ። ዛሬ ስንገባ ያላየነው ነገሮችን ያላየንበት መልክ አዲስ ነገር እናይበታለን። እግዚአብሔር ይሄንን ስለሚያደርግ ኢየሱስ ክርስቶስ ጌታ ነው። በጣም የሚገርማችሁ ሰዎች ወደ እግዚአብሔር ሲቀርቡ፣ ወደ እግዚአብሔር መቅረብ ማለት ብዙ ጊዜ ትዳር ላይ እኛ ምናምን እናንተን ማለት አይደለም፣ ውጭ ያሉትን የሚጠራጠሩ ሚስቶች አሉ አይደል? የት ገባ የት ወጣ ማንጋ ቆየህ ምናምን የሚሉ ውጭ ያሉትን ማለት ነው። እና ባሏ
የት እንደቆየ ምን ሲያደርግ እንደነበረ የምታውቅበት አንድ መንገድ አለ። የሚነግረኛል ልብሱን አውልቆ ቢጃማውን ከቀየረ በኋላ የለበሰውን ልብስ በማሽተት ነው። እናንተ መላእክቶች ናችሁ። በስህተት የሴት ሽቶ ልብሱ ላይ ከሸተተ ምን ትላለች? ከሴት ጋር ቆይቶ ነው የመጣው ብላ እንድታስብ ያደርጋታል። ምክንያቱም የሴት ሽቶ ቀብታ ላከችውም ጠዋት ሲሄድ። ሰው ከእግዚአብሔር ጋር ሲውል ወደ እግዚአብሔር ሲቀርብ ማንን ነው የሚሸተው? እግዚአብሔርን ይሸታል። ኢየሱስ ክርስቶስ ጌታ ነው። ሰው እግዚአብሔርን ሲቀርብ ወደ እግዚአብሔር ሲጠጋ ሌላው የሚሆነውን ነገር እንገራችሁ። ረጅም ነገር አጭር ይሆናል። አንድ ሰው ምን ሲል ሰማሁት መሰላችሁ? ዛሬ ለሁላችንም ይሆነልናል። እንደው በዚህ ምድር ላይ ምን ማድረግ ደስ ይልሃል ብሎ ኢንተርቪው አደረጉት። ባለስልጣን ነው፣ ስሙን አልነግራችሁም። በአጭር ጊዜ ብዙ መኖር አላቸው። እስኪ በሉት፣ በአጭር ጊዜ ብዙ መኖር። አጠገባችሁ ላለው ሰው በአጭር ጊዜ ብዙ መኖር ይሁንልህ በሉት። ምን ማለት ነው መሰላችሁ? ይሄ የፌስቡክ ባለቤት ወጣት ነው። ሱቅ የምትልከው አይነት የሚታመን ሰውም አይደለም። ግን በአጭር ጊዜ ረጅም ዓመት የሚሄድ ነገር አደረገ እና የእግዚአብሔር መጠጋት ወደ እግዚአብሔር መቅረብ ሲሆንልን ነገሮቻችንን ከኛ ይልቅ እግዚአብሔር እየሰራቸው ስለሚሄድ ከትግል ያወጣንና በአጭር ጊዜ ረጅም እንኖራለን። በአጭር ጊዜ ረጅም መኖር ይሁንላችሁ። ያዕቆብ ምዕራፍ 5 ላይ ስለ ኤልያስ የሚናገር ቃል አለ። በአማርኛ ላነበው ሞክሬ ቅድም ኤልያስም እንደኛ ሰው ነበር ነው የሚለው። ኦሪጂናሉ ትርጉም ላይ ኤልያስም እንደኛ ድካም ያለው ሰው ነበር ነው የሚለው። አሁን ድካም ሲባል ስራ ውለን ብዙ ስንሰራ ስንደክም፣ አንዱን ስናነሳ አንዱን ስንጥል ምናምን ውለን በስጋ እንደክማለን አይደል? ወይም ስፖርተኞች ሮጠው ምናምን ሲጨርሱ ይደክማሉ። የሪከቨሪ ታይም ያስፈልጋቸዋል። ኤልያስ እንደኛ ደካማ ሰው ነበር ሲለው በስጋ የሚደክም ሰው ማለቱ አይደለም። እንዲያውም አማርኛው ጥሩ አድርጎ ገልጾታል። እንደኛ ምን ነበር አለው? ሰው ነበር። ኦሪጂናሉ ቋንቋ ግን ኤልያስ እንደኛ ሊሚትድ የሆነ ሰው ነበር። ሰው ሊሚቴሽን አለው። ሰው በእግዚአብሔር ካልሆነ በቀር ሊሚትድ ማንነት ነው ያለው። ሌላው ይቅር ነገ ምን እንደሚሆን አናቅም። ይሄ ሊሚት ነው። አንዳንድ ያጋጥሟቸው ያውቃል። እንደዚህ አቅም ቢኖረኝ ኖሮ ይሄን አደርጋለሁ ትሉ የለ? ያ ሊሚት ነው፣ ውስንነት ነው። ኤልያስ እንደኛ ምን ነበር አለው? ሰው ነበር። ይሄ ሰውዬ ያዕቆብ የኤልያስን ታሪክ ከየት ነው ያመጣው? ከነገሥት ምዕራፍ 17 ላይ ነው ያመጣው። አሁን ወደ እግዚአብሔር መቅረብ ምን እንደሆነ ላሳያችሁ ብዬ ነው። ነገሥት 17 ላይ ስትሄዱ አንድ ትልቅ ግርግር የተፈጠረበት ጊዜ ነበር። በጣም ጮሌ የሆነ ንጉሥ የነገሰበት፣ በቃ ኤክሴል ያደረገበት ነው። እግዚአብሔርን በማናደድ እግዚአብሔርን በማስቆጣት በቃ ሆነ ብሎ ተወራርዶ የወጣ ንጉሥ ነው የሚመስለው። ከዚህ በፊት እነማን ነበሩ እግዚአብሔርን ያስቆጡት?
ምን አድርገው አስቆጡት እያለ እግዚአብሔርን ያስቆጡትን በደል በእጥፍ እያደረገ እግዚአብሔርን ያናደደ ሰው ነበር። እንደ ከሱ በፊት እንደነበሩት አድርጎ ሄዶ አንድ የሆነ የጠንቋይ ልጅ አግብቶ ምናምን በቃ አተራመሳት አገሯን። ከዛ የሆነ ሰውዬ ምዕራፍ 17 ላይ ሲደርሱ ማን ነው ያሳደገው? ምንድነው ይዞ የመጣው? ሪኮማንዴሽኑ ምንድነው? እነማን ናቸው ዘይት ያፈሰሱበት? ምንም የማይታወቅ ሰውዬ ድንገት መጣና ከኔ ከቃሌ አፍ በቀር ዝናብ አይዘንብም ብሎ ሰማይን ቆልፎ ከረባቱን አስተካክሎ ወጣ። ከዛ ያልኳቸው አመፀኛ ንጉስ አስጠሩት ባይዘው የኔ ትርጉም ነው መጽሐፉ ላይ የለም። አስጠሩት ብሎ እንደገና ተጠራና ቁጭ አድርገው አንተ ማን ያሳደገህ ይባል የለ? የማን ልጅ ነው? ማን የቀባው? የትኛው ኮሌጅ ነው የተማረው? ምናምን ይባላል። እዚያ ይባል እንደሆነ አላውቅም። ሲጠይቁት እሱ ላይ ያለውን መልስ ልነግራችሁ ብዬ ነው። እኔ በእግዚአብሔር ፊት የምቆም ኤልያስ ነኝ አለ። የኔ ሪኮማንዴሽን፣ የኔ ትምህርት፣ የኔ ስራ፣ የኔ ደሞዝ ምንድነው አለው? በእግዚአብሔር ፊት መቆም ነው። ለካ ሰው የማንነቱ መመዘኛ ሁላችንም አሁን በየተራ በእግዚአብሔር ፊት ያለን ቅርበት ተሰልፈን ያለ ነው። ልዩነታችን በእግዚአብሔር ፊት ያለን ቅርበት ነው። ለዚህ አጠገባችሁ ላለው ሰው ትንቢት ተነበዩለት ዛሬ። ደሞዜን አትይበሉት፣ ያረኩትን ጫማ አትይበሉት፣ አለባበሴንም አትይበሉት፣ በታክሲ መምጣቴንም አትይበሉት። ከሁሉ የበለጠ ነገን ጀስቲፋይ የሚያደርግ ነገን ዋስትና የሚሰጠኝ በእግዚአብሔር ፊት የምቆም ሰው ነኝ። በቃ ሪኮማንዴሽን አያስፈልግ። ማን ያሳደገው አይባል፣ ደሞዝ ስንት ነው አይባል። ትልቁ መመዘኛ ያለው እግዚአብሔር ይባረክ። ዋናው ማንነቴን የሚለካው አለ በእኔ ላይ ያለው ኢንቨስትመንት ሳይሆን እኔ የደረስኩበት ደረጃ ነው አለ። ለዚህ ዛሬ እግዚአብሔር ጋር እንቀርባለን። ትላንት ከቀረብነው በላይ እንቀርባለን። መመዘኛችን እግዚአብሔርን መቅረብ ይሆናል። የእግዚአብሔር ዋስትና ወደ ህይወታችን ይመጣል። ሮሜ ምዕራፍ 8 ላይ ያ ያዕቆብ የተጠቀመበትን ቃል ጳውሎስ ተጠቅሞታል። ምዕራፍ 8 26 አካባቢ ምን ይላል መሰላችሁ? መንፈስ ደግሞ ድካማችንን ምን ይላል? ያግዛል ነው የሚለው። ትግርኛው ይደግፋል። እግዚአብሔር ይባረክ። መደገፍ ይሻላል። ድካማችንን ያግዛል ሲል ምን ማለቱ ነው መሰላችሁ? እንደው በስራ ደክመን ውለን በቃ እንቅልፍ ስለሚያንቀላፋን መንፈስ ቅዱስ ይደግፈናል ነው እንዴ? ሊሚታችንን ያነሳልናል። ከዛ በኋላ ምን ይላል መሰላችሁ? ምን ብለን እንደምንጸልይ አናቅም ይላል አይደል? አናቅም ማለት ምን ማለት ነው መሰላችሁ? ጸሎት አርስት የለንም ነው እንዴ? የመንፈስን የሰማዩን ዓለም ማንነት ወይም ምንነት የማወቅ ሊሚት ውስንነት ነው ያለን። ግን መንፈስ ይመጣና መንፈስ ወደኛ ሲመጣ በእግዚአብሔር ዓለም ውስጥ ያለውን የጸሎት አርስት ወይ እግዚአብሔር የሚፈልገውን ማንነት ወይም የጸሎት ሐሳብ በመንፈሱ በኩል ምን ያደርግልናል? ስለኛ ይቃትታል። ሊሚታችንን እንዴት ምን ያደርገዋል? ከፍ ያደርገውና ሰማያዊ ዓለም የእግዚአብሔር ዙፋን ውስጥ እንገባ ያደርገናል። አንደኛ ቆሮንቶስ ምዕራፍ 2 ላይ እንደሱ የሚል ሐሳብ አለ አይደል? ዓይን ያላየውን ጆሮ ያልሰማውን
በልብ ያልታሰበ እግዚአብሔር ለሚወዱት ምን አረገ? አዘጋጃል ይልና ዝቅ ብሎ ያ በአይን ማየት ያልቻልነው እግዚአብሔር ያዘጋጀው ነገር በጆሮአችን መስማት ያልቻልነው እንደ ኤልያስ ምን ስለሆንን ነው? ሊሚት ስላለን ነው፣ ሰዎች ስለሆንን ነው። መንፈስ ግን የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ምን ያደርጋል ይላል? ይመረምርና በመንፈሱ ደግሞ ለኛ ምን አደረገልን ይላል? በሉት እስኪ ገለጠልን። ስለዚህ የእግዚአብሔር መንፈስ ወደኛ ሲመጣ መንፈሳዊ ዓለም ላይ ያለውን በማንኛውም ሰው መረዳት መግባት የማይቻለውን ዓለም እንድንገባ የእግዚአብሔርን ምስጢር ይገልጥልንና በእግዚአብሔር ዘንድ ስለኛ የታሰበውን ዓይን የማያየውን ጆሮ የማይሰማውን በልብ የማይታሰበውን ነገር እንድናስተውል ያደርጋል። ምን ያደርግልናል? ይገልጸልናል። ስለዚህ ከድካማችን ሌቭላችንን ከፍ ያደርገዋል። እግዚአብሔር ይባረክ። ዛሬ እግዚአብሔር መንፈስ ከፍ ያደርገናል። ከኖርማሉ የሰው አስተሳሰብ እንወጣና ከፍ እንላለን። እግዚአብሔር ይባረክ። ምን ስለሚሆን? ድካማችንን ስለሚያግዝ ሊሚታችንን ይሰብረውና አንዳንዴ ሊሚቶች አሉ፣ ቅጽሪ አጥሮች አሉ፣ ግንቦች አሉ። በተለይ እኛ ያለንበት ሀገር እንደዚህ ኖርማል የሆነ ነገር አለ። በቃ እኛ እኮ እዛ አገር ቤት አድገን ስለመጣን ቋንቋ ስለማንችል ጥቁር ስለሆንን የሚባሉ ነገሮች አሉ፣ ሰው ተቀብሎት እንዲሄድ የሚያደርጉ። አንድ ታሪክ ልንገራችሁ፣ ለሰው እንዳትነግሩ። ካናዳ መጀመሪያ እንደገባው በሁለተኛው ወሬ ነው በአራተኛው ወሬ አንድ ስራ አገኘው እና ያ ስራ ጥሩ የሚባል ስራ ነው። የሆነ የድርጅቶች ስብሰባ ነበር። እዛ ልሰበሰብ በስራ ተልኬ ስብሰባውን ከጨረስን በኋላ አንዲት ነጭ መታ ተዋወቀችኝ። ማነ ምናምን ተሰላም አለችና እንዲህ ነው የሚሏችሁ፣ እንደው ከሄዳችሁ ድንገት ዲስከሬጅ ሊያደርጓችሁ ከፈለጉ ካናዳ ከመጣ ስንት ጊዜ ሆነህ ነው የሚሉት። ያው you don't belong to us፣ ያው የኛ አካል አይደለህም ለማለት ሲፈልጉ የሚናገሩት በጣም ጥበበኞች ናቸው። እንደዚህም ብለው ዝርግፍ አያረጉትም። እና መቼ መጣ ካናዳ አለች። አይ 4 ወሬ ከመጣሁ አልኳት። እንደው እሺ ብላ በዛው አትሄድ። ታዲያ በ4 ወሬ ይህን ስራ እንዴት አገኘሁ አለች። ምን ማለቷ ነው መሰላችሁ? ሊሚት አለ። እዚህ ስራ ላይ ሊያደርስህ የማይችል ችግር አለብህ። ቋንቋ ይከለክልሃል፣ ከለርህ ይከለክልሃል። ባይዘዌ ካናዳ ውስጥ ካናዳውያን ካልሆናችሁ የማትገቡባቸው ኦፊሶች አሉ። ይሄ አንዱ ምንድነው? ሊሚት ነው። ወደ እግዚአብሔር ስንቀርብ ግን ሊሚት የሌለው መንፈስ አለ። ጥቁር ነህ የማይባል መንፈስ አለ። እዚህ ብቻ ነው መስራት የምትችለው የማይባል መንፈስ አለ። ደሞዝ ይሄን ያህል ነው ተብሎ የማይወሰንለት መንፈስ አለ። እሱ ሲመጣ የሊሚታችንን አጥር ይሰብረዋል። ያኔ ሲሰበር እንዴት አገኘሽው የሚባል ነገር ሊሆንልሽ ነው። በደንብ አሜን በሉ። ማለት ሻራባራ ማለት አያስፈልገው። እንዴት ሆነልሽ ልትባይ ቀረበ። ከየት አገኘሽው ልትባይ አሁን ሆነ። እንደዚህ ነው እግዚአብሔር ይባላል። ወደ እግዚአብሔር በቀረብን ጊዜ ሊሚታችን ይነሳል። ኤልያስ ደካማ ነው። ኤልያስ ሰው ነው። ግን ወደ እግዚአብሔር የቀረበበት ማንነቱ ሌላ ታሪክ ልንገራችሁ። ካናዳ መጀመሪያ እንደገባችሁ የሚደረግ ነገር መንጃ ፍቃድ ማውጣት ነው እና አንድ ወንድማችን
አፍሪካ ውስጥ አገሩን ባልነግራችሁም 20 ዓመት ነድቷል። እና 20 ዓመት እኔ 20 ዓመት ነድቻለሁ በ10 ደቂቃ ነው ማውጣው ምናምን ብሎ ሲሄድ አታምንም 6 ጊዜ መሰናክል ምንድን ነው የሚባለው ሮድ ቴስት ወደቀ። 8ኛው ላይ ከድንጋጤው ብዛት እኮ ያው 2-3 ስደግም አይምሮም እንትን ስለሚያደርግ ይቀበለውና ደንግጦ በዋን ዌይ ስትሪት ገባ። ከዛ ያዘው ብሎ አስቆመው። ሄደህ ተማር ብለው ላኩት። ከዛ ተሰብስበን ስንጸልይ በጣም ዲስከሬጅድ ሆኖ ስለመጣ ይሄ ጥቅስ ነው የመጣለት። በእግዚአብሔር ፊት የምቆም ኤልያስ ነኝ። ለካ የሰው መመዘኛው ደሞዙ አይደለም። እንዳትሞኙ የበለጠው ነገር በእግዚአብሔር ፊት መቆም ነው። ማርያምን ገብርኤል ሲመጣ እንዴት ይሄ ነገር ይሆናል? ከዚህ በፊት ሆኖ አይታወቅም። እንደዚህ ከመስመር ያውጥተህ እንዳታጃጅለኝ ያለችው ነው የሚመስለኝ። አንዳንድ እግዚአብሔር ነገር ከመስመር ያወጣችሁና ብቻችሁን የተዋችሁ ይመስላችኋል። ከዛ ያ የመጣው ነገር እውነተኛ እንደሆነ ሊያረጋግጥላት ሲፈልግ ምንድነው ያላት? 6 ክንፍ አለኝ በቀን 2 ጊዜ እመላለሳለሁ ምናምን አላት። እንዴ ምንድነው ያላት? በእግዚአብሔር ፊት የምቆም ገብርኤል ነኝ ያላት። ለካ የሰው መመዘኛው በእግዚአብሔር ፊት መቆሙ ነው። ኢየሱስ ክርስቶስ ጌታ ነው። አንድ ታሪክ ልጨምርላችሁና ጨርሳለሁ። አንድ ጊዜ ዳዊት የሚባል ሰው ከእግዚአብሔር ጋር ቅርብ ነው። እግዚአብሔር እንዲያውም ምን ብሎታል? እንደ ልቤ ብሎታል። እሱ ያለበት አካባቢ አትሞስፌሩ የተለየ ነው። ይቻላል፣ ይሆናል፣ ይደረጋል ብቻ ነው የሚያውቁት እነ ዳዊት ሰፈር። ከዛ በሆነ አጋጣሚ አባቱ ይልከውና እነማን ሰፈር መጣ? እነ ሳኦል ሰፈር መጣ። ሳኦል ደግሞ በእግዚአብሔር የሚሆኑ ነገሮች እንጂ እግዚአብሔርን የማይፈልግ ሰው ነው። ዛሬ ልባርካችሁ፣ በእግዚአብሔር ከሚሆኑ ነገሮች ከመፈለግ እግዚአብሔርን መፈለግ ይሁንላችሁ። እግዚአብሔርን አያውቀውም፣ ወደ እግዚአብሔር መቅረብ አይፈልግም። ግን ምን ይፈልጋል? የእግዚአብሔርን ነገር ይፈልጋል። ዳዊት ሲመጣ ቋንቋው ተቀያይሯል። ዘካው ጎልያድ መጣና የእስራኤልን ሕዝብ ሲያወዳድር የእስራኤል ሕዝብ አለቃ ሳኦል እንደሆነ ነገራቸው። ሊያጠፋቸው ሲፈልግ እኮ ነው። የሁሉም አይምሮ የሁሉም ኃይል በማን ልክ ተቀመጠ? በሳኦል ልክ ተቀመጠ። ንጉሱ ሳኦል ሳይቀር ፈራ የሚላለ። ንጉሱ ከፈራ ህዝቡ በሙሉ ፈርቶ ነበር። እና በፍርሃት ተውጠው እያለ አንድ ቋንቋ የተቀየረ ሰውዬ መጣ። ካለው አትሞስፌር ውጭ ከሲኤንኤን እና ከቢቢሲ ውጭ ዜና የሰማ ሰውዬ መጣ። ሲመጣ እኔ እኮ ጀግና ነኝ ብሎ ነው እንደመጣው። ጎልያድን ከማጋ ወዳደረው? ከእግዚአብሔር ጋር ወዳደረው። አየህ፣ ሰክሰስ ማለት ጉዳይህን ከእግዚአብሔር ጋር ማወዳደር። ጉዳያችንን ከራሳችን ጋር ካረግነው ግን ትግል ነው የሚሆነው፣ ፍርሃትም ይጨመርበታል። ከዛ መጣና ጉዳዩ የኔና ያንተ አይደለም፣ እግዚአብሔር የሆነ ነገር ስላሰበ ነው። ለህዝቡ ያሳይ ዘንድ አንድ የተመከረ ምክር አለ። እዚህ ጋር ዝም ብላችሁ ነው የምትፈሩት፣ ዝም ብላችሁ ነው የምትንቀጠቀጡት፣ አንተም ዝም ብለህ ነው የደፈርከው አለው። ታውቃላችሁ፣ ልክ ይሄን ሲናገረው ጎልያድ ከሰራዊት አለቃነት ወደ ውሻነት ወረደ። ኮንፌስ አረገ ራሱ፣ እኔ ውሻ ነኝ። አየህ፣ አትሞስፌር የቀየረ ሰው፣ ከእግዚአብሔር ጋር ቅርበት ያለው ሰው
ነገሮችን መቀየር ይችላል። ውሻ ነኝ አለና በዚህ ልጨርስላችሁ። ዳዊት ዓላማው ምንድነው ብያችኋለሁ? እግዚአብሔር በሰይፍና ብቻ እንደማያድን ለሕዝቡ ያሳይ ዘንድ ነው ብሎታል። እችን አስምሩባት። ከዛ አንድ ጠጠር አውጥቶ ወነጨፈና ሲለቃት ድንጋይ የት ገባች ይላል? በጎልያድ ግንባር ላይ ምን አለች? ተቀረቀረች፣ ተሰካች፣ ገባች። ሁሉም አንድ ነው። ልክ ስትገባ የፊዚክስ ሕጋችንን አፈረሰው። ፊዚክስ የምታውቁ ሰዎች ታስገዙኛላችሁ። ፎርስ ምናምን የሚባል አለ አይደል? ኤነርጂ ምናምን ሲመጣ ወርክ ይኖራል። ያቺ ጠጠር ግንባሩ ላይ ስትገባ ጎልያድ መውደቅ ያለበት ወዴት ነው? ወደ ኋላ ነው። ዳዊት ምን ብሏል? የዚህ አትሞስፌር እስራኤላውያን በፍልስጤማውያን ሰራዊት ተከበው በፍርሃትና በጭንቅ ያሉበት ምክንያቱ ወይ ደግሞ የዚህ ነገር ደስቲኒ መጨረሻው እግዚአብሔር ሕዝቡን ማዳን እንደሚችል ማሳያ ነው። እችን እንዳትለቋት። ልክ ያቺ ትንሽ ጠጠር በጎልያድ ግንባር ስትገባ ያ ማርያም እሱ ይመስለኛል ያ ማርያም ፊት የነበረው ገብርኤል መጥቶ ጎልያድን ከኋላ ድው ሲያደርገው በግንባሩ። ጎልያድን የገደለው የዳዊት ጠጠር አይደለም፣ የዳዊት ኃይል አይደለም። ዳዊት ቀርቦት የነበረው የእግዚአብሔር ኃይል ነው። ስለዚህ እንዲህ ልበላችሁ፣ ወደ እግዚአብሔር በቀረብን ቁጥር እግዚአብሔር ስለኛ ይዋጋል። ትንሿ ነገራችን እግዚአብሔር ይሰራባታል። ትንሽ ነገር ስንወረውር ብዙ ክምር እናያለን። ትንሽ ነገር ስንጀምር ትልቅ ነገር እናያለን። እግዚአብሔር ከኛ ጋር ካለ። ዳዊት የደነገጠ ነው የሚመስለኝ። ወደ ኋላ ይወድቃል ብሎ ሲጠብቀው ወደፊት ወደቀ። በዳዊት ትንሽ ጠጠር እግዚአብሔር ታማኝ ሆኖ ትልቁን ጠላቱን ጣለለት። አሬ እግዚአብሔር ከናንተ ጋር በሆነ መጠን ትልቁን ጠላታችሁን ይጥልላችሁ። ትንሽ ነገር ነው የምትጀምሩት፣ እግዚአብሔር ያበዛዋል። ትንሽ እርምጃ ነው የምትራመዱት፣ እግዚአብሔር ረጅም ይወስዳችኋል። እግዚአብሔር ጋር መቅረብ። ኢየሱስ ክርስቶስ ጌታ ነው። ይሄን ጥቅስ ሲጨርስ ምን ብሎ ነው የሚጨርሰው ጳውሎስ? ጸጋን ምህረትን እንድንቀበል አብ ጊዜ ጸበባይ ብሎ በምን ጊዜ ነው የሚለው? በመከራ ጊዜ ይለዋል። በችግር ጊዜ የሚረዳንን ጸጋ እንድናገኝ። ባይዘወይ በችግር ጊዜ የሚለው ቃል አማርኛውም ትግርኛውም እንደሱ ነው። አብ ጊዜ ጸበባይ ይለዋል ትግርኛው። ያው እኛ ችግር በፊታችን እንዳላውቀው ነው መሰለኝ እንደዛ ብሎ የተረጎሙት። ትክክለኛው ቃል ግን in the time of need። ጭንቅ ብቻ አይደለም፣ መከራ ብቻ አይደለም ፊታችን ያለው፣ በሚያስፈልገን ነገር ሁሉ የሚረዳን፣ ሲጎድለን የሚሞላብን፣ ሲያጥረን የሚያስረዝምልን፣ ሲጨንቀን የሚያበረታን ምን እንድንቀበል አለ? ጸጋ። ይሄ የኢንቨስትመንት ቃል ነው። መጀመሪያ ሰተህ ውጤት መጠበቅ የኢንቨስትመንት ቋንቋ ነው። ኢንቨስተሮች ታግዙኛላችሁ። የሆነ ነገር ሲጀመር መጀመሪያ ኃይልህን፣ ገንዘብህን፣
ዕውቀትህን ምን ታረጋለህ? ትጥላለህ። ከዛ በኋላ ትጠብቃለህ። መጽሐፍ ቅዱስ የኢንቨስትመንት ቋንቋ የተጠቀመበት ቦታ እዚህ ጋር ነው። ጸጋና ምሕረት አስቀድማችሁ መሰብሰብ ትችላላችሁ። አይገርምም? ለካ ብዙ ሰው ረጅም ዓመት የሄደው ብዙ ዘመድ ስላለው አይደለም፣ አስቀድሞ የተሰበሰበ ምሕረትና ጸጋ ስላለ። ሲጨርሰው ግን በእምነት አለው ትግርኛው፣ አማርኛው ሌላ ቋንቋ ቃሉ ሌላ አይነት እንዳይመስል በድፍረት ነው የሚለው with boldness። ወዴት እንቅረብ? ወደ ዙፋን፣ ወደ ጸጋው ዙፋን። ለምን እንደሱ እንዳለ ታውቃላችሁ? በድፍረት ወይ ደግሞ በእምነት with confidence የሚለውን ቃል ነው እምነት ብለው የተረጎሙት። ሰው አሁን ሁላችንም ቤት አለን። ወደ ቤታችን ስንገባ ማመልከቻ አስገብተን እንገባለን። ዛሬ ማታ ውስጥ ያሉትን ሰዎች ቤተሰቦቻችንን ከውጭ ሆነን አሁን 8 ሰዓት ወይ 2 ሰዓት ተኩል ሆኗል፣ እከሌ ይባላለሁ ወደዚህ ቤት ልገባ ፈልጌያለሁ ብላችሁ ደብዳቤ ባጥር ታሳልፋላችሁ። እንደሱ የሚያደርግ ሰው አለ? ምንድን ነው የምናደርገው? ቁልፍ ከያዘን ከፍተን፣ ካልሆነ አንኳኩተን፣ ክፍት ከሆነ ደግሞ ዝም ብለን ነው የምንገባው። ምን ስለሆነ? ቤታችን ስለሆነ። እቺኑ እንትን ነው የተጠቀመው ሰውየው። በድፍረት በእምነት with confidence ሲል ግራና ቀኝ ሳታዩ፣ ሰውን ሳትለምኑ፣ እባክህ ሳትሉ መግባት ትችላላችሁ። ይሄ ደግሞ አለ ከሷ ከ16ኛው ጥቅስ በላይ ያለውን ካነበባችሁት አንድ ቃል አለ፣ ሊቀ ካህን የሚላል። ያ ሊቀ ካህን እኛን ወክሎ ወደ ጸጋው ዙፋን ቀድሞን ስለገባ መንገዱ ሁሉ ሰው ነው የሚለው። ሃሌሉያ! ከሊቀ ካህኑ የሄደባቸው መንገዶች ሁሉ ክፍት ናቸው። ሰው አንለምንም፣ ማመልከቻ እናስገባም፣ ጾም ጸሎት አንወስድም። በሩ ምንድነው? ክፍት ነው። ስለዚህ ምን አድርጉ አለ? በድፍረት with confidence with boldness ዝም ብላችሁ ግቡ። አንገታችሁን ቀና አርጋችሁ። ሊቀ ካህኑ እኛን ወክሎ የእኛን ስራ ሰርቶ ስለጨረሰ፣ ሊቀ ካህኑ ይገቡ ዘንድ በሩ ይከፈት ስላለ፣ ሰማይ እኛን የወከለ የኛ አካል አለ። የኛ ወኪል በሰማይ አለ። ስንገባ የሱ ናቸው ይባላል። ስንሄድ እሱን ያውቁታል ይባላል። ስንገባ በሱ የተሰየሙ ናቸው ይላል። የሱ ወገን ናቸው ይባላል። ስለዚህ ምን በሉ አለ? በድፍረት ግቡ አለ። ኢየሱስ ክርስቶስ ጌታ ነው። እዚህ ዛሬ እግዚአብሔር ይረዳናል። የኛ ማንነታችን ወደ እግዚአብሔር የቀረብነው ማንነታችን። ስለዚህ ወደ እግዚአብሔር ቅረቡ ይላል የእግዚአብሔር መንፈስ ዛሬ። ወደ እግዚአብሔር በቀረብን ቁጥር ሊሚቶቻችን ይገለጣሉ። ወደ እግዚአብሔር በቀረብን ቁጥር የእግዚአብሔር ሸኪና ግሎሪ፣ ብርሃን፣ አይዲያዎችን የሚሰጥ ሰዎች የማይደርሱበትን ነገር ለማየት የሚያስችል የእግዚአብሔር ብርሃን ወደ ሕይወታችን ይመጣል። እዚህ ወደ እግዚአብሔር እንቅረብ። ኢየሱስ ክርስቶስ ጌታ ነው።